እናንተ በእግዚአብሔር የተመረጣችሁ የእግዚአብሔር ምኖች ናችሁ ይላል። ሀብቶች ናችሁ፣ የእግዚአብሔር ትሬዠሮች ናችሁ። ከመጣን በኋላ አይደለም ያሰበበት፣ አስቦበት ነው ያመጣ። ማይጸልይ ሰው ጠላት የለም ብሎ የሚያምን ሰው። ብዙ ሰዎች ስተታቸውን ታፔላቸው ያረጉት፣ ስተታቸውን ታርጋ ቁጥር ያረጉት፣ መለያቸው ማለት። ጠላት ደግሞ አንድ መሰረታዊ ነገር ደጋግሞ ይላችኋል፣ ብቁ አይደላችሁ። አንተ ወይም አንቺ ያሸናፊው ዘር ነሽ፣ ዘር ነህ። ሰው የሚባለው ባዮሎጂካሊ የሚፈጠረው መንፈሱ ከእግዚአብሔር የሚመጣ ቢሆንም በአንድ ሰው በሚፈጠርበት ሞመንት ውስጥ 250 ሚሊዮኑ ሰው የመሆን አቅም አላቸው። የስፐርም ሴሎች ያንን እንቁላል ለመገናኘት ይሄዳል። በሚሄዱበት ሰዓት ቀድሞ የሰበረው አካል አንቺ ነው። ፖለቲከኛ ልትሆኑ ትችላላችሁ፣ የእግዚአብሔርን መንግስት ተሸክማችሁ ትሄዱ። ዶክተር ልትሆኑ ትችላላችሁ፣ ዶክተር በሆነ አይደለም ዴስቲኒያችሁ፣ የእግዚአብሔርን መንግስት መሸከም። የኔ ራእይ ኢንጂነር መሆን፣ ኢንጂነር መሆን አይደለም ራእያችሁ። ኢንጂነር ራእያችሁን የምትፈጽሙበት ቱል ነው። በሉት የኔ ስህተት አይደለም። ከዚህ በላይ በሉት። እግዚአብሔር አስቀድሞ ስለተቀበለን የዓለም ማረጋገጫ አያስፈልገን። የጓደኛ የትምህርት ማረጋገጫ አያስፈልገኝም። አሜን። እግዚአብሔር ይወደኛል፣ 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 ይወደኛል። ዛሬ የምጀምርበት ርዕስ ሁለት ርዕስ ነው ለመስጠት የሞከርኩት። በአማርኛ ከፈለጋችሁ፣ በእንግሊዘኛም ከፈለጋችሁ በፈለጋችሁት በምትፈልጉት አቅጣጫ መጠቀም ይቻላል። አይዴንቲቲ ኢን ክራይስት ወይም ደግሞ ሁ አይ አም ኢን ጂሰስ ወይም ደግሞ በክርስቶስ ያለን ማንነት በሚል ርዕስ ነው። ሰፊ ነው፣ ነገር ግን ጀምረዋለሁ ዛሬ። ከዛ እየቀጠልን እንሄዳለን ማለት ነው። ርዕሱ ወይም በሌላ ቋንቋ ደግሞ ሌላ ርዕስ ሰጠው እግዚአብሔር ስለኔ የሚለው ወይም who God says I am በሚል ርዕስ ነው የሚሆነው። ስለዚህ የሚመቻችሁን መጠቀም ትችላላችሁ። እግዚአብሔር ስለኔ የሚለው ወይም who God says I am። ያው ስለናንተ ብዙ ነገሮች ብዙ እንደሚሉ ታውቃላችሁ። ከተማ የሚለው ነገር አለው ስለናንተ አይደለ? ያ እናንተም ስለናንተ የምትሉት ነገር አለ፣ እኛም ስለናንተ የምንለው ነገር አለ። ወላጆቻችሁ ስለናንተ የሚሉት አለ፣ የሰፈር ሰው የሚለው አለ፣ የትምህርት ቤት ሰው፣ የቀበሌ ሰው፣ ብዙ አይነት ድምጽ አለ ስለናንተ የሚሰማና። ስለዚህ እናንተ ስለናንተ የምትሉት አይደለም፣ ሰዎች ስለናንተ የሚሉት አይደለም፣ እግዚአብሔር ስለኔ የሚለው። ኦኬ፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 2 ቁጥር 9 ምዕራፍ 2 ቁጥር 9 ሶሪ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ይሄ እግዚአብሔር ስለኛ የሚለው ነው። አሜን። እግዚአብሔር ስለኛ የሚለው፣ እኛ ስለኛ የምንለው አለ፣ ሰዎች ስለኛ የሚሉት አለ፣ አካባቢ ስለኛ የሚለው አለ፣ የትምህርት ውጤታችሁ ስለናንተ የሚለው አለ አይደል? ሰርተፊኬቱን ስትይዙት የሚላችሁ ነገር አለ፣ መልእክት አለው። ስለዚህ ብዙ ሰው ሰርተፊኬቱ የሚለውን አምኖ ነው የሚኖረው፣ ወይ ደግሞ ውድቀታችሁ ስለናንተ የሚለው ነገር አለ፣ ወይም አዘር ራውንድ ደግሞ ስኬታችሁ። ስኬት እንኳን ደህና ነው ማለት ሲሳካልህ እንኳን ብዙ ፕሮብሌም የለው አንቲል እስክትወድቅ ድረስ። ሂትለር በዓለም ላይ በሁለተኛው ዓለም ጦርነት ወደ 50 ሚሊዮን ሰዎችን በሱ ትእዛዝ ያስገደለ ሰው። 50 ሚሊዮን ከአይሁዶች 5 ሚሊዮን አይሁዶችን በሱ ትእዛዝ፣ ቀጥታ ትእዛዝ ማለት ነው። ይሄ ወታደሮች ሄደው በስተት ቢገሉ ሳይሆን ቀጥታ
አንዳንዴ በአዳራሽ ሙሉ አይሁዶች ተደርገው ይደወልለታል። 5500 አይሁዶች አዳራሽ ውስጥ አሉ። ምን እናርግ ሲል በጋዝ ፍጇቸው ይላል። ቀጥታ ነው የሚያዘው። ማለት የሚፈራው ነገር የለም። ይሄ ሰውዬ የሆነ ድካም ነበረው። አገሮችን ለማስገደል፣ ከተማን ለማስጠፋት፣ አውሮፓን በሙሉ ለመውረር ምንም ፍርሃት የለውም። ጦሩን በአንድ ጊዜ ለማንቀሳቀስ ፍርሃት የለውም። ግን አንድ ፍርሃት ነበረው። የማንነት ውስጥ የነበረ ክፍተት። አንዲትን ሴት ይወድ ነበር እና ያችን ሴት ወዶ ደብዳቤ ጽፎ ለመስጠት ይፈራት ነበር። ዋው ዘውታል ዋት ሾክ። ደብዳቤ ጽፏል ለሴትዮዋ ለመስጠት እየፈራት ረጅም ጊዜ ነው የቆየው እና ብዙ ጊዜ በተለያየ መንገድ ስብሰባዎች ላይ ኦር የተለያዩ መንገድ ላይ ሲያያት ደብዳቤውን ደረት ኪሶ አድርጎ ይመጣል። ዛሬ ሰጣታለሁ ብሎ ይመጣና ሲያያት ልቡ ትቶ ይሄዳል። ምንም ችግር የለበትም። የሰዎችን አስገድሎ ቆዳችሁን ቦርሳ ለማሰራት ልብ አለ። ምንም ችግር የለውም። ሳሙና አሰርቶ ያውቃል። የአይሁዶችን ስጋ ፋብሪካ አስገብቶ ብዙ ችግር የለውም። የሰው ስጋ ቦርሳ ዋሌት ይጠቀም ነበር። ብዙ የሚፈራው ነገር የለም። ግን ደግሞ የሆነ ቦታ ላይ የሆነ ነገር ነበረው እና የጻፈውን ደብዳቤ የሞተው የጻፈውን ደብዳቤ ሳይሰጣት ነው። እንደሚወዳት ለመንገር ፈርቷት ነው የሞተው። ቆዳ ቦርሳ የሚያሰራ ሰውዬ፣ የሰው ቆዳ የሰው ሰውነት አስፈጭቶ ሳሙና የሚያሰራ ሰውዬ ይህን ያህል ደፋር ሰው በዚህኛው በኩል ደግሞ የሆነች እንትን አለው፣ ድካም አለው። ድካም አለ። ስለዚህ መጽሐፍ ቅዱስ ስለኛ ምን ይላል የሚለውን አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እንደዚህ ይላል። እስቲ አንድ ላይ እናንብበው። በመጀመሪያ አንድ ላይ እነዚህ 3 ጥቅሶች ሁሉንም ትምህርቶች በእነዚህ ውስጥ ስለሆነ ማረገው 1 3 አይ ቆይ መደዳውን አይደል ትንፋሽ እየወሰዳችሁ እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን ኦኬ የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ። አሁን ራሱ አስተማረን አይደል? የንጉሥ ካህናት፣ ነጠላ ሰረዝ፣ የተቀደሰ ሕዝብ፣ የእግዚአብሔር ገንዘቡ ያደረገው ሕዝብ ናችሁ ብለን እናነበዋለን። ኦኬ 1 3 ትወራላችሁ አይደለም ናችሁ በሉት። እናንተ ግን እሺ እንጀምረው 1 3 እሺ እሺ ያ እናንተ ግን ከምን ወደ ምን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ እሺ የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ፣ እግዚአብሔር ገንዘቡ የሚያደርገው ሳይሆን ገንዘቡ ያደረገው ሕዝብ ናችሁ። አሜን። ኤኒ ታይም ሊመነዝራችሁ ይችላል ማለት ነው። 2005 ደግሞ እንደዚህ ይላል፣ እናንተ ግን ከጨለማ ወደሚያስደንቅ ብርሃኑ የጠራችሁን የእግዚአብሔርን አስደናቂ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣
እግዚአብሔር ለራሱ ያደረጋችሁ ቅዱስ ሕዝብ ናችሁ። አሜን። ስለዚህ ምንድናችሁ አለ? የተመረጠ ትውልድ፣ የንጉሥ ካህናት፣ እግዚአብሔር ለራሱ ያደረጋችሁ ቅዱስ ሕዝብ ናችሁ። ስለዚህ እግዚአብሔር ከጨለማ ወደ ጨለማ ሳይሆን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን። ኦኬ ፓሽን ትራንስሌሽን ደግሞ but you are God's chosen treasure, priests who are kings, a spiritual nation set apart as God's devoted ones. He called you out of darkness to experience His marvelous light, and now He claims you as His very own. And He did this so that you would broadcast His glorious wonders throughout the world ይላል። ስለዚህ እግዚአብሔር ይሄንን ብሮድካስት እንድታረጉ እንድታሰራጩ። አሜን። አንተ የእግዚአብሔር ቴሌቪዥን ነህ። አሜን። ብሮድካስት አረጋለህ። አሜን። አንቺ የእግዚአብሔር ሶሻል ሚዲያ ነሽ ማለት ነው። እግዚአብሔር በእናንተ በኩል መልካምነቱን ብሮድካስት ማድረግ ይፈልጋል። so you are God's chosen treasure። እናንተ በእግዚአብሔር የተመረጣችሁ የእግዚአብሔር ምኖች ናችሁ ይላል። ሀብቶች ናችሁ። የእግዚአብሔር የከበረ ማዕድኖች ናችሁ። የእግዚአብሔር ትሬዠሮች ናችሁ ይላል። priests who are kings ብሎ ይናገራል። ስለዚህ መሰረታዊ ጥቅሳችን የመጀመሪያው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ነው። መጣበታለሁ በዝርዝር። ሁለተኛው ጥቅሳችን በጣም ቬሪ ፌመስ ሁለተኛ ቆሮንቶስ 5:17 ስለዚህ ማንም ሰው የክርስቶስ ወገን ቢሆን አዲስ ፍጥረት ነው። የክርስቶስ ወገን ከሆናችሁ አለ አዲስ ፍጥረት ናችሁ። አሮጌው ፍጥረት አልፏል፣ በእርሱም ስፍራ አዲስ ፍጥረት ተተክቷል። አሜን። አሮጌው ፍጥረት አልፎ በአሮጌው ፍጥረት ስፍራ አዲስ ፍጥረት ተተክቷል። ብዙ ሰው የማይሰማው ነገር ቢሆንም ግን ተተክቷል። ሁለተኛ ቆሮንቶስ 5:17 ስለዚህ በ2005 ትርጉም ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ምን ብሏል? አልፏል፣ እነሆ አዲስ ሆኗል። ምን አዲስ ሆኗል? everything about you is a brand new person። የት ነው ሲባል እናየዋለን። ፓሽን ትራንስሌሽን now if anyone is enfolded into Christ he has become an entirely new person. All that is related to the old order has vanished. Behold, everything is fresh and new. Amen. ስለዚህ ሁሉም ምን ሆኗል? አዲስ ሆኗል፣ ፍሬሽ ሆኗል። አሜን። now anyone is enfolded ወይም in Christ የሚለውን በክርስቶስ ቢጠቀለል። ምክንያቱም እግዚአብሔር በዘመን ፍጻሜ ያለው ሐሳቡ ሁሉን በክርስቶስ መጠቅለል ነው ይላል ኤፌሶን 1:10 ላይ he has become an entirely new person. All that is related to the old order has vanished. Amen. ኤፌሶን ምዕራፍ 2 ሶስተኛው ጥቅሳችን ቁጥር 10 ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ሥራዎች ነን። አሜን። በክርስቶስ ኢየሱስ የተፈጠርን ምንድነን አለ? የእግዚአብሔር እጅ ሥራዎች ነን። ምንድናረግን የተፈጠርነው አለ? እግዚአብሔር አስቀድሞ ያዘጋጀል ማለት ፕሪኦርደርድ ሆኖ ነው እኛ የገባ ነው ማለት እግዚአብሔር አስቀድሞ ፕሪዴስቲኔሽን አለው ማለት ቀድሞ ያዘጋጀው ነገር አለ። ያንን ለመፈጸም ነው እኛ የመጣን። ከመጣን በኋላ አይደለም ያሰበበት፣ አስቦበት ነው ያመጣን። ሰምታችኋል? እግዚአብሔር ሲጠራን ራሱ የጠራን መጀመሪያ ስራ አዘጋጅቶ ነው። አንዳንድ ጊዜ ሰዎች ሲመጡብህ የምትዘጋጀው ነገር አለ። እግዚአብሔር እንደሱ አይደለም። መጀመሪያ አስቀድሞ ያዘጋጀልንን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነን። ኤፌሶን
ምዕራፍ 2 ቁጥር 10 በ2005 ትርጉም ደግሞ እንደዚህ ይላል፣ እኛ እግዚአብሔር አስቀድሞ ያዘጋጃቸውን መልካም ሥራዎች እንድንሰራ በኢየሱስ ክርስቶስ አማካኝነት እንደገና የተፈጠርን የእግዚአብሔር ፍጡሮች ነን። አሜን። ሰምታችኋል? የእግዚአብሔር ምኖች ነን? ፍጡሮች ነን። ምን ለማድረግ? እግዚአብሔር አስቀድሞ ያዘጋጃቸውን ምኖች እንድንሰራ፣ መልካም ሥራዎች እንድንሰራ በኢየሱስ ክርስቶስ አማካኝነት እንደገና የተፈጠርን የእግዚአብሔር ፍጡሮች ነን ይላል። ፓሽን ትራንስሌሽን ደግሞ we have become his poetry recreated people that will fulfill the destiny he has given each of us። ስለዚህ ያንን ለእያንዳንዳችን የሰጠንን ፍጻሜ እንድንፈጽም እግዚአብሔር የሰራን ግጥሞች ነናል። እግዚአብሔር የሰራን ስዕሎች ነን። እግዚአብሔር የሰራን የእጆቹ ሥራዎች ነን። For we are joined to Jesus, the anointed one. Even before we were born, God planned in advance our destiny. And the good works we will do to fulfill it ይላል። ስለዚህ ዴስቲኒ አለን። ነገር ግን ዴስቲኒያችን ደግሞ የምንፈጽመው ጉዳይ እንደሆነ መጽሐፍ ቅዱስና የእግዚአብሔር ቃል ይናገራል። ኦኬ። ስለዚህ መሰረታዊ ጥቅሶቻችን አሁን ያየናቸው ናቸው። መግቢያው ዛሬ ያሉ ወጣቶች የማንነት መዘበራረቅን ከየትኛውም ትውልድ በላይ እያዩ ይገኛሉ። ማለት in every generation የማንነት መዘበራረቅ ወይም የማንነት ቀውስ፣ የማንነት ዲስኦርደር፣ የማንነት ጥያቄ ያለበት ጀነሬሽን አሁን ከፈለጋችሁ ይሄኛው ጀነሬሽን በጣም ይበዛል። ምክንያቱም ማነህ የሚለውን የሚነግሩት ብዙ ሰዎች አሉ። ብዙ ቲክቶክ ላይ የተቀመጡ አሉ ማንነታችሁን ለመንገር የሚሞክሩ። ስለዚህ በዚህኛው ጀነሬሽን ላይ ያለው የማንነት የአይዴንቲቲ ክራይሲስ በጣም ይበዛል። ድሮ ማክሲመም ቢሰፋ ቤተሰብ ይነግርሃል፣ ሰፈር ይነግርሃል። በጣም ከሰፋ አካባቢ ላይ ያለው ኮሚኒቲ ነው የሚነግር፣ ሌላ የሚነግር የለም። አሜሪካ ያለ ሰውዬ አይነግርም። አሁን ያለው ጀነሬሽን ግን ኢትዮጵያዊ ነው ስታዩት፣ ውስጡ ደግሞ ስሎቫኪያዊ አለ እና በዚህኛው ማለት በዚህኛው ከለር ላይ ከዛ በጣም ብዙ ኮንፊውዥን ታያላችሁ። ለዛ ነው ለምሳሌ ዲፕሬሽን፣ ድብርት፣ የተለያዩ ጭንቀት እንደዚህና የመሳሰሉት ነገሮች ድሮ በትልልቅ ሰው ላይ ነበር። አሁን ትልልቅ ሰው ጭንቀት የለበትም። አሁን ከፍተኛ ጭንቀት ያለው ወጣቶች ላይ ዲፕሬሽን አለባቸው። ሱሳይድ ላይ ከመጣችሁ ድሮ ኖሮ አለሳካ ስላለው ነው ሱሳይድ የሚያደርገው። አሁን ያለው ጀነሬሽን ግን ሳይኖር ነው፣ ገና ሳይጀምር ነው ብዙ ዲሲሽኖች የሚወስድ። ስለዚህ የማንነት መዘበራረቅ አለ። ማንነታችን ደግሞ እንዲዘበራረቅ ለብዙ ነገር ኤክስፖዝድ ሆነናል፣ ማለት ተጋልጠን ተሰተናል። ለምሳሌ ሶሻል ሚዲያ እንደዚህ ሁኑ እያለ ይነዘንዘዋል ይህን ትውልድ። አንደኛው የዚህ ትውልድ ትልቁ ቻሌንጅ ሚዲያ እጁ ላይ መኖሩ። ድሮ ሚዲያ ለማየት ቴሌቪዥን ሰው ቤት ተሰብስበን እሱም ሰዓት አላት። ከማታ 12 ሰዓት እስከ ምሽቱ 4 ሰዓት ነች። እሷም ዜና፣ የስፖርት ዜና ምናምን ታይታ ወዲያው ነው በቃ ልቅ ነው የምትለው። አሁን 24/7 ነው የሚታየው እና ሰዎች መሰብሰብ አይጠበቅባቸውም፣ እጃቸው ላይ ነው ያለው። ድሮ ቤት መግባት አለብህ በቲቪ ለማየት። አሁን ግን ታክሲ ውስጥም ተቀምጦ ያያል፣ መንገድ ላይ እየሄደ ያያል፣ ዜብራ ላይ እያቋረጠ ቻት ያረጋል። ስለዚህ ሶሻል ሚዲያ ይነዘንዛቸዋል ሰዎች።
እንደዚህ ሁኑ ብለው። ስለዚህ የማንነት ክራይሲስ የምታዩት ለዚህ ነው። ሌላኛው ባህል ደግሞ ምን ይላቸዋል? ባህላችን እንደዚህ አይደለም፣ ማህበረሰቡን ተከተል፣ አንተ ይሄንን ህዝብ አትመስልም ይላል። ስለዚህ ባህል ይነዘንዛቸዋል። ሌላኛው መልክ ነው። ስለዚህ የመዘበራረቆች ከየት እንደሚመጡ እንድታውቁ ነው። ሌላኛው ደግሞ ጠላት ደግሞ አለ። ብዙዎቻችሁ ጠላት እንዳለ አታምኑም። በምን አወቅኩኝ እንደማታምኑ በምትኖሩት አናውነዋል። ማይጸልይ ሰው ጠላት የለም ብሎ የሚያምን ሰው የሚኖረውን ኑሮ አይተ ጠላት እንደሌለው የሚኖር ሰው ባህል ውስጥ ማህበረሰቡ ይገደል። ሌላኛው ጠላት ነው። ጠላት ደግሞ አንድ መሰረታዊ ነገር ደጋግሞ ይላችኋል፣ ብቁ አይደላችሁም። አንተ ፊት አታረግም። you are not qualified። ብቁ አይደለህም፣ ብቁ አይደለሽም፣ አትችይም፣ አንተ አይደለህም። ይሄን ሀገር ይረከባል ሲባል ራሱ አንቺ አይደለሽም። ጠላት እንደሱ ነው የሚለው። አንተ አይደለም። አገልጋይ ተኑ አንተ ይሆናሉ፣ የሆኑ ሰዎች ይሆናሉ፣ አንቺ ግን አይደለሽም። you have to make sure ብሎ ዲያብሎስ ይነዘንዘና። ስለዚህ በጣም የማንነት መዘበራረቆች የሚበዙበት ትውልድ የሆነው ለዚህ ነው ለምን እንደሚከፋችሁ ለምን እንደምትደሰቱም ግራ የሚገባው። አንዳንዴ ለሌላ ሰው ብቻ ሳይሆን ለራሳችሁ ለምን እንደምትደሰቱ አታውቁ። አንዳንዴ ለምን እንደሚከፋችሁም አታውቁ። it's because of identity crisis። እና ጠላት ሁል ጊዜ በጆሮአችሁ ዊስፐር ያደርጋል፣ you are not enough፣ ብቁ አይደለህም፣ አልበቃህም፣ አልደረስክም ይላል። ስለዚህ ማንነታችንን በደንብ ዲስከቨር ልናደርግ ይገባል። ነገር ግን መጽሐፍ ቅዱስ ምን ይለናል? እውነት ጠላት ያለው አይደለም። እውነት ማህበረሰቡ ያለው አይደለም። እውነት ሶሻል ሚዲያ ያለው አይደለም። እውነት እግዚአብሔር ያለው ብቻ። አሜን። ሰምታችኋል? እውነት እግዚአብሔር ያለው ብቻና ብቻ። ምክንያቱም መጽሐፍ ቅዱስ ሰው ሁሉ ቢዋሽ እግዚአብሔር ግን እውነተኛ ነው ይላል። አሜን። ስለ ማንነታችሁ ሰዎች ይዋሻሉ። ሁኔታ ሊዋሻችሁ ይችላል። ጠላት ይዋሻችኋል። እግዚአብሔር ግን እውነተኛ ነው ይላል። ዘኍልቍ ምዕራፍ 23 ቁጥር 19 ላይ ይዋሽ ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም። ተናግሮ አያደርገውምን? ተስፋ ሰጥቶስ አይፈጽመውምን? ሰማችሁት? እግዚአብሔር ይዋሽ ዘንድ ምን አይደለም? ሰው አይደለም። ስለዚህ እውነተኛ ነው እግዚአብሔር። ናችሁ ካለ ነን፣ ካልመሰለንና ዛጋ ካልደረስን የሆነ ያጓደለው ነገር አለ እንጂ እግዚአብሔር ናችሁ ያለንን ነን። God is not a man that he should lie። ይዋሽ ዘንድ እግዚአብሔር ምን አይደለም? ሰው አይደለም። ምክንያቱም የሚዋሹት ሰዎች አድቫንቴጅ ለማግኘት አይደል? don't take the advantage። ምንም ሌላ እኮ ነገር የለው። ዋሽተው ምሳ መጋበዝ ነው የሚፈልጉት፣ ኦር ዋሽተው ገንዘቡን መውሰድ ነው የሚፈልጉት። እግዚአብሔር ቢዋሻችሁ ምንም አያገኝም። ምንም አትጨምርለትም፣ ምንም አትቀንስበትም። ብናመልከው ምን ጨምረው ነገር የለም፣ እኛ እንጠቀማለን እንጂ። ባናመልከው ሰማይ አይወድቅም፣ ሰማይ ይቀጥላል። አንዳንድ ሰዎች የሚሸወዱት ይሄንን። አንዳንድ ሰዎች እነሱ በህይወት ከሌሉ ኢትዮጵያ የምትቀጥል አይመስላቸው። አንተ ከሞትክ በኋላ ኢትዮጵያ ይሄም እንዴት መሰለ ብታረጋግጠው፣ አንተ ከመኖር በፊት ኢትዮጵያ ከነበረች
አንተ ብትኖርም ባትኖርም ኢትዮጵያ ትቀጥላለች። it's because አንተ ላይ አልተመሰረተችም። ስለዚህ የሚሻለው ባትሞት ነው። አትሞት please don't die early please live it's better። መጽሐፍ ቅዱስ በመቃብር ውስጥ ምንም ነገር የለም ይላል። ጸጥታ ብቻ ነው ያለው። no enjoyment no peace no fun nothing። ሰማይ ውስጥ ያለው ነው ደስታ ያለው። መጽሐፍ ቅዱስ በመቃብር ጸጥታ ብቻ ነው ያለው ነው። ሙታን መካከል ምንም ድምጽ የለም ይላል። ስለዚህ አንድ ቀን ሙሉ ጸጥ ብናረግ ምን እንደምትሆን እናውቃለን። ስለዚህ በቋሚነት እንደሱ አይነት ነገር ውስጥ ገባለሁ ማለት ጥቅም የለውም። ሰምታችኋል? don't die early live። ለወሰለ ከሞታችሁ ለተወሰነ ጊዜ ሰዎች ያዝናሉ፣ ይጎዳሉ፣ ልባቸው ያዝናል፣ ያለቅሳሉ፣ ፎቶአችሁን ይሰቅላሉ፣ ያስታውሷችኋል። ከሆነ ጊዜ በኋላ ግን ትረሳላችሁ። ስለዚህ የመጨረሻ የምትጎዱት ራሳችሁ ናችሁ። don't die early። ምክንያቱም የዚህ ምድር እግዚአብሔር ያመጣችሁ በዴስቲኒ ነው። ቅድም ያነበብነው ጥቅስ ላይ you have a destiny። ያንን ዴስቲኒ ፉልፊል እንታረጉ ነው የተፈጠራችሁት። ስለዚህ ስትሄዱ እዛ ለምን መጣህ ይላል። ምን ሰርተ መጣህ? አይ ሄጄ መጣሁ። ሄጅህም ለምን ትመጣል? ለምን ተላክ? ለምን መጣ? ስለዚህ እግዚአብሔር አይዋሽም። ቲቶ ምዕራፍ 1 ቁጥር 2 ላይ እምነቱና ዕውቀቱ የተመሰረቱት የማይወሸው አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። የማይዋሸው አምላክ እግዚአብሔር አይዋሽም። ምክንያቱም ቢዋሻችሁ አይጠቀም። ቢዋሻችን ወይ ቢዋሸን አድቫንቴጅ አያገኝ። ዕብራውያን ምዕራፍ 6 ቁጥር 18 ላይ ደግሞ እግዚአብሔር ከቶ ሊዋሽ አይችልም። አንዱ የእግዚአብሔር ችሎታ መዋሸት አለመቻል ችሎታው መዋሸት ችሎታ አይደለም፣ መዋሸት አለመቻል። ሰምታችኋል? እግዚአብሔር አንዱ የሚችለው ነገር አይዋሽም። ከቶ ሊዋሽ አይችልም። ችሎታው እርሱ በሁለት በማይለወጡ ነገር በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለኛ ብርቱ መጽናናት እንድናገኝ አድርጓል። ስለዚህ በፊታችን ያለውን ነገር ለመያዝ ለሸሸን ሰዎች አንዱ ብርቱ መጽናናት የሚሆንልን እግዚአብሔር መዋሸት አለመቻሉ። አልተውህም ካለ አይተውህም፣ አልለቅህም ካለ አይለቅህም። እኔ ልለቀው እችላለሁ፣ እሱ ግን አይለቀኝ። አሜን። ኦኬ። ስለዚህ እነዚህን ካየን አንደኛ መግቢያው ነው ይሄ። የተመረጥክ ወይም የተመረጥሽ ዛሬ በተቻልኩት መጣን ለማስተማር ነው መሞክረው። ስለዚህ ሞር ከኖቴ ጋር ብቻ ነው። ስለዚህ ኖት ባይ ኖት ነው መሄደው፣ ስክሪፕት ባይ ስክሪፕት ነው። ፊልም ላይ ደስ የሚለው የሆነ ነገር ቢሰማህ መጨመር አይቻልም፣ ከስክሪፕት ውጪ ነው ይሉ። ስለዚህ you have to stick with the script። ስክሪፕት ባይ ስክሪፕት የሚባል የማስተማሪያ መንገድ አለ። ስክሪፕት ባይ ስክሪፕት 10 የማስተማሪያ መንገዶች አሉ። አንዱ ስክሪፕት ባይ ስክሪፕት ነው። አሁን ይሄ ኖት መጻፍ ይችላል፣ በቀላሉ መጻፍ ይችላል። ወደ መጽሐፍ መቀየር ቢፈልግም ችግር የለውም። ስክሪፕት ባይ ስክሪፕት ተጽፏል። አንደኛ የተመረጥክ ወይም የተመረጥሽ ነህ ወይም ነሽ። እንግዲህ አማርኛው አጋጣሚ ወይም እድል አይደለህም፣ አይደለሽም። you are chosen not an accident። አክሲደንት አይደል? እኔ እንደ ጻፍኩት ጻፍ ተሳስቼ አይደል? you have to learn something new words። accident ቼክ አድርጉት ዲክሽነሪ ላይ ምን ማለት እንደሆነ አክሲደንት ማለት። ስለዚህ ከላይ ተርጉሜዋለሁ፣ ግን በአማርኛ አጋጣሚ አይደለም ወይም ደግሞ ድንገት የመጣችሁ አይደላችሁ።
እኛ የተመረጥን ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ነን። የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየን ወገን ነን። አሜን። ስለዚህ እኛ እግዚአብሔር የመረጠን ትውልድ ነን፣ የንጉሥ ካህናት ነን፣ ቅዱስ ሕዝብ ነን። ከዛ ደግሞ ለርስቱ የተለየ ወገን ነን ወይም ናችሁ። ምን ማለት ነው? አሁን እችን አንዷን ቃል ነው ባይዘወይ ከአንደኛ ጴጥሮስ ምዕራፍ 2 ላይ አንዷን ቃል ነው እያወጣት ያለው። መጀመሪያ ሲጀምር እናንተ ግን ከጨለማ ወደሚደነቀው ብርሃኑ የጠራችሁን፣ በቃ እሷን የፈለኳታ የጠራችሁን፣ ያ ከጨለማ ምናምን የሚለውን ዘልየው የጠራችሁን ምን ማለት ነው? የተመረጠ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን። ይህ ማለት ትርጉሙ ይሄ ማለት God picked you intentionally ማለት እግዚአብሔር አስቦ ነው ፒክ ያረጋችሁ። ራንደምሊ አይደል ማለት ዝም ብሎ እግዚአብሔር አጣጣ ችግር የለም ትግባ በቃ ምናምን ብሎ አይደል። ኢንቴንሽናሊ ማለት ኢንቴንሽናል ማለት እግዚአብሔር ኢንቴንሽን ውስጥ እግዚአብሔር እሳቤ ውስጥ ቀድመን ነበርን። ስለዚህ ፒክ ሲያረጋችሁ ኢንቴንሽናሊ ነው ፒክ ያረጋችሁ። አሜን። የተመረጠ ትውልድ ማለት ምራጭ ማለት አይደል። intentionally God picked you intentionally, not randomly or not unintentional, no intentionally. እግዚአብሔር ኢንቴንሽናል ማለት በደንብ አቴንሽን ውስጥ በደንብ ጊዜ ሰጥቶ አስቦ አውል ፒክ ሂም አፕ ሱን ያ እና አሁን ይሄ ማንነታችሁን ይቀይረዋል። ምን ማለት ነው የሚለው እየገባችሁ ሲሄድ ሁለተኛው እዚህ ውስጥ ሁለተኛ አትበሉት ግን በፖይንት ያስቀመጥኩት your life is not a mistake. You can make a mistake but your life is not a mistake ማለት ስህተት ልትሰሩ ትችላላችሁ የእናንተ ህይወት ግን ስህተት አይደለም። You can make mistake but don't take your mistake as your life. ብዙ ሰዎች ስህተታቸውን ታፔላቸው ያረጉታል። ስህተታቸውን ታርጋ ቁጥር ያረጉታል። መለያቸው ማለት ታርጋ ቁጥር ማለት እኮ ቮልስቫገን ነች ከማለት ያልፋል። የቮልስቫገኗ ታርጋ ቁጥር ምንድን መለያ ማለት ነው። እዚህ ከሚርመሰመሰው መኪና የሚለይ ቮልስ መሆነ ብቻ አይደል። ታርጋ ቁጥር ታፔላ ማለት ታርጋ ቁጥር። ስለዚህ your life is not a mistake. Amen. ይሄ እግዚአብሔር ስለናንተ የሚለው ስላንቺ የሚለው እግዚአብሔር አንቺ ስህተት አይደለሽም ማለት ያንቺ ህይወት ስህተት አይደለም። ያንተ ህይወት ስህተት አይደለም። I'm not a mistake. Amen. ሌላኛው you have divine purpose. መለኮታዊ ዓላማ አለባችሁ። እግዚአብሔር በመለኮት ውስጥ የእግዚአብሔር አጀንዳ ዓላማ ውስጥ አላችሁ። አጀንዳ ውስጥ አለሽ። ሰደሊ ድንገቴ አይደለሽም። የሆነ ድንገት ተፈጠረን ኖ እግዚአብሔር ዓላማ ውስጥ አለው። አሜን። ስለዚህ ማንነታችሁ መገንባት ያለበት በእግዚአብሔር ቃል መሰረት ነው። ስለዚህ እኔ ስህተት አይደለሁ በሉት። እኔ ስህተት አይደለሁ። ከዚህ በላይ በሉት። ጮክ ብላችሁ እኔ ስህተት አይደለሁ። ስህተት ከሰራችሁ ከስህተቱ ውስጥ የምትወጡት ስህተት እንዳልሆናችሁ በማወቅ ሰምታችኋል። ከስህተቱ ሰው የሚወጣው ስህተት እንዳልሆነ ስህተት እንደሰራ አውቆ ስህተት እንዳልሆነ አምኖ ነው ከስህተት የሚወጣው። ወይም ሌተስት ቨርሽኑ ደግሞ ይሄ ሃይብሪዱን ልንገራችሁ። ስህተት እንደሰራ አምኖ አልሰራውም ብሎ ድርቅ አይል። እንደሰራ አምኖ እሱ ግን ወይም እሷ ግን ስህተት እንዳልሆኑ አውቀው
ከስተታችሁ ይወጣል። አሜን። ስለዚህ ስተት ከሰራችሁ don't deny it, accept it። ምክንያቱም the way out በሩን የሚከፍተው የመጀመሪያው ነገሩን accept, yes I did a mistake, I'm sorry ሲል በሩ ተከፈተ። አእምሯችሁ ተዘጋጀ። ምን ለማድረግ? ከስተታችሁ ለመውጣት። ከዛ ግን ከስተታችሁ እንጂ የምትወጡት እናንተ ስተት አይደላችሁ። you have divine purpose። ሌላኛው you are loved before you were born ማለት ከመወለዳችሁ በፊት ነው የምትወደዱ የነበረው። ማለት ሳትኖር ከተወደድክ ኖረህማ እንዴት ነው የሚወድህ? አሜን። ስለዚህ ራሳችሁን ለመውደድ አቅም የሚሰጣችሁ ነገር አንደኛውና መሰረታዊው ነገር ከመወለደ በፊት ይወደኛል እግዚአብሔር። God loves me። እሱ አስቀድሞ ወዶናልና ይላል። አስቀድሞ የሚለው እኛ ራሱ አልኖርንም። ዮሐንስ ያንን ሲጽፍ እኔ በሕይወት የለው፣ እዚህ ቤት ማናችሁም በሕይወት የላችሁ። ስለዚህ ሳንኖር ነው የወደደን። ስንኖር ሊጠላን አይችልም። አሜን። ሳንኖር ከወደደን ስንኖር ይላችሁ። ብዙ ጊዜ የሚቸገሩ ሰዎች ሳይኖሩ መወደዳቸው ስለማይገባቸው ከኖሩ በኋላ በሰሩት ፐርፎርማንስ የሚወደዱም የሚጠሉም ይመስላችሁ። እግዚአብሔር የሚወዳችሁ በእናንተ ፐርፎርማንስ አይደለም። እናንተ ባላችሁ ፐርፎርማንስ አይደለም የሚወዳችሁ። ምክንያቱም እንደሱ አለመውደዱን የምታውቁት ሳትኖሩ ነው የወደዳችሁ። ፐርፎርም ማድረግ ሳንችል ይወደናል። ምክንያቱም ፐርፎርም ማድረገው ኖሬ ነው። ስለዚህ ሳልኖር ከወደደኝ ምክንያት የለውም። ፍቅሩ ከራሱ ተነስቶ ነው የወደደኝ። እግዚአብሔር እኔን የወደደኝ it's not because የሆነ ነገር ስላር ፓስተር ስሆን አይደለም የወደደኝ፣ ሳልኖር ነው የወደደኝ። አሜን። ስለዚህ you are loved before you were born። በሉስ ከመፈጠሬ በፊት ተወድጃለሁ። አይሰማ ከዚህ በላይ ያልተኛችሁ ኦኬ፣ ያልተኛችሁ ነው። እሺ፣ አሁን ደግሞ የተኙትን ጠይቃቸው። የተኛችሁ ቃል ይላሉ ሰዎች ተነስተው። ምን ነበር የተባለው? you are loved before you were born። እግዚአብሔር ይሄ ማለት ባጭሩ ምን ማለት ነው? እግዚአብሔር አስቀድሞ ስለተቀበለን የዓለም ማረጋገጫ አያስፈልገን። የጓደኛ የትምህርት ማረጋገጫ አያስፈልገኝም። አሜን። እግዚአብሔር ይወደኛል፣ 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 ይወደኛል። አሜን። ትምህርትን አንቶ ትምህርት ማረጋገጫ አያስፈልገኝም ማለት ትምህርቴ ላይ ሰንፋለሁ ማለት አይደለም። ትምህርቴን ልኩን ነው ማሳየው። አሜን። ስርዓት ነው ማስገባው። አሜን። ነገር ግን እሱ ግን አይደለም ስለኔ የሚያወራው፣ እኔ ነኝ ስለሱ ማወራው። ማንነቱን አይደለም የሚያሳየኝ፣ ማንነቴን ነው ማሳየው። ትምህርት ውጤት አምጥቼ አይደለም መወደዴን ማውቀው። ኖ ስለተወደድኩ ነው የትምህርት ውጤት ማመጣው። አሜን። ሰምታችኋል? እግዚአብሔር አስቀድሞ ስለተቀበለን የዓለም ማረጋገጫ አያስፈልገን። ስለዚህ የሆነ ቲክቶክ ላይ የተቀመጠ ሰውዬ ሊያነሳሳሽ አይገባም፣ ሊቆሰቁሳችሁ አይገባም፣ አያስፈልጋችሁም። የሱ አይኖ እግዚአብሔር እንደሚወደኝ it doesn't matter. I know God loves me። የወደደኝ አምላክ አሁንም ይወደኛል። ፍቅሩ ደግሞ እስከ መጨረሻው እንደሆነ አውቃለሁ። ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ የወደዳቸውን እስከ መጨረሻው ወደዳቸው። ስለዚህ እግዚአብሔር ይወደኛል፣ ወዶኝ ነበረ፣ አሁንም ይወደኛል፣ እስከ መጨረሻው ይወደኛል። ወይም ኤርምያስ ላይ እንዳለ ነው በዘላለም ፍቅር ወድጄሻለሁ። ስለዚህ ዓለም መታ ማብራሪያ ልትሰጠኝ አይገባም። ያንቺ ወርዝ ማለት
ያንቺ ኳሊቲ ማለት አንቺ ውስጥሽን አታውቂውም እንጂ አንቺ ውስጥ ድንቅ ነገር አለ ብላ ዓለም አስከፍላ በሳምንት 450 ብር አትነግረኝም። አሜን። 450 ብር ከፍሎ ሲማር ነው ሰው የሚገባው። Don't be deceived. Don't be deceived. እና ብዙ ሰዎች የማነቃቂያ እንትኖችን ይወዳሉ። የምትነቃቁት ለምን ተኝታችሁ ነው? እየነገርከኝ ያለው እኮ ለነቃቃ የሄድኩት ተኝቼ ስለነበረ ነው። ለምን ተኛህ ነው። መጽሐፍ ቅዱስ ደግሞ አንተ የምትተኛ ንቃ ነው የሚለው። ያነቃቁ ኃይል ሰምታችኋል? እንዴት ነው መነቃው ሲባል የእግዚአብሔርን ቃል በመስማት ነው። መጽሐፍ ቅዱስ ላይ ዳዊት ሲናገር አነቃቂዎች አነቃቁኝ አይልም። ነፍሴን አነቃቀኋታል፣ የእግዚአብሔርን ቸርነት ነገርኳታል፣ እግዚአብሔር ለዘላለም ይጥላልና አልኳታል፣ እግዚአብሔር ቸርነቱን በቁጣው ዘጋውና አልኳታል፣ ነፍሴን አነቃቀኋታል። አሜን። ስለዚህ ራሳችሁን ታነቃቁታላችሁ እንጂ ከፍላችሁ ትነቃቃላችሁ። ለዚህ ነው ሞቲቬሽናል ሰዎች ሞቲቬት የሚያደርጓችሁ ፕሮግራሙ እስኪያልቅ። ዙሩን ከጨረስክ በኋላ ተመልስ ማለት አዙረው እዛው ነው የሚመልሱ። በቋሚነት ሞቲቬት የሚያደርጋችሁ መንፈስ ቅዱስ። አሜን። ስለዚህ you have to understand ማንነታችሁን በክርስቶስ። አንደኛ ጴጥሮስ 2:9 ላይ እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን ሃሌሉያ። ጥሪው ኢንቴንሽን አለው ብለናል፣ ፐርፐዝ አለው ብለናል። ማለት ታስቦበት ነው ማለት በድንገት እንደው በድንገት ሲያልፍ። አንዳንዴ በድንገት ስታልፉ የሆነ ሰው ትጠራላችሁ። አይታችኋል? አንዳንድ ጊዜ ወይ ኤኒ ድግስ ሊሆን ይችላል፣ ሰርግ ኦር ዋትኤቨር ትጠሩና አስባችሁ የሆነን ሰው ልትጠሩ እሱ ቤት እየሄዳችሁ እያለ የሆነ ሰው ወይ ሞቴር ሳይ ረዝጅ በቃ አንድመት ችግር የለም ያ ና በቃ ፕላናችሁ ውስጥ የለም። እግዚአብሔር እንደሱ አይደለም። ካርድ አዘጋጅቶ ኢንቴንሽናሊ ነው የጠራችሁ። አሜን። ማለት ሊስት ሲጽፍ ስማችኋል። ስምሽ አለ፣ ስምህ አለ። በሉስ ስሜ አለ። አሜን። ስለዚህ የጠራችሁ ስትጠሩ ራንደም ጥሪ አይደለም ማለት ዲቫይን ኮሊንግ ነው። it's an intentional one። በጣም እግዚአብሔር በአስቦበት በሱ ኢንቴንሽን ውስጥ በሱ the back of his mind። አንዳንዴ ድንገት ብልጭ ቢልላችሁ ሐሳብ አለ። ኢንቴንሽናል ሲሆን at the back of his mind ኦልሬዲ አላችሁ። ለምሳሌ አንዳንድ ሰዎች ሲጠሩ የሚጠሩት ለእንትን ብቻ አይደለም። ድንገት ብልጭ የሚልላችሁ ሰው አለ ወይ እንትን አረሰችው ጥራው ነበር። አንዳንድ ሰው ግን ፕሮግራሙ ሲታሰብ ራሱ የፕሮግራሙ አካል ነው። አቴንሽናችሁን የሚይዝ አካል ማለት ነው ኢንቴንሽናል የሚጠራ። ስለዚህ መጽሐፍ ቅዱስ አስደናቂ ወደ አስደናቂ ብርሃኑ የጠራችሁ አሜን። ስለዚህ ምን ይላል? የተመረጠ ምራጭ አይደለም። የተመረጠ chosen ትራፊ አይደለንም እኛ ከምራጩ መሃል አይደለም። እግዚአብሔር መርጦን የጠራ አሜን። ኢትዮጵያ ውስጥ 130 ሚሊዮን ሰው ነው ያለው። እንዳትረሱት የሰው እጥረት የለም። 130 ምናምን አሁን 138 ሚሊዮን ደርሷል ኢትዮጵያ። በሚቀጥለው 10 ዓመት 200 ሚሊዮን ይሆናል። ስለዚህ እግዚአብሔር ፒክ ነው ያረጋችሁ። በዓለም ላይ 8 ቢሊዮን ህዝብ ነው ያለው። ፒክ ነው ያረጋችሁ እግዚአብሔር ከዛ መሃል። ቾዝን ማለት እግዚአብሔር በምክንያት በዓላማ መርጧችኋል ማለት ሲሆን ማለት you are a chosen generation ሲል ምን ማለቱ ነው? እግዚአብሔር
በምክንያት ነው የጠራሽ። መልክሽ እንደዚህ እንደሚሆን ያውቃል። ቁመትሽ እንደዚህ እንደሚሆን ያውቃል። ጸባይሽ እንደዚህ እንደሚሆን ያውቃል። እጅሽ ጣትሽ እንደዚህ እንደሚሆን ያውቃል። የፊትሽ ቅርጽ እንደዚህ እንደሚሆን ያውቃል። ስስቄ እንደዚህ እንደሚሆን ያውቃል። everything he knows everything about you። በምክንያት በዓላማ መርጧቸዋል ማለት ሲሆን በተጨማሪም God looked at all time, all history and selected you intentionally ማለት እግዚአብሔር ሲመርጠኝ ነን ሁሉ ማለት እግዚአብሔር ያያል ሲባል እኛ የምናየው ወደፊት ነው። ወይ ደግሞ ወደ ኋላ ካየን እስከ እድሜያችን ልክ ነው። ወይ ደግሞ ሂስትሪ ነው የምንማር እንድናይ እኮ ነው ታሪክ የሚያስተምሩ። በአንደኛው የዓለም ጦርነት ጊዜ የተመተነው ነገሮች እየተባለ የምንማረው እኮ ወደ ኋላ እንድናይ ነው። ከዛ ደግሞ ወደፊት እንድናይ ነው። ከዛ ተነስተን ወደፊት እንድንተረጉመው እግዚአብሔር God looked at all time ማለት from the beginning to the end አይቶ all history አይቶ ሁሉንም ታሪክ አይቶ and selected you. My God, amen. እግዚአብሔር ሁሉንም ታሪክ ሁሉንም ጊዜ ውስጥ አይቶ God intentionally መረጠ። አሜን። ስለዚህ እኔ ተስፋ ቆርጬ ግራ ገብቶኝ ምናምን አይጠቅም። God looked at all time. ዋው ማለት የኖሩ ሰዎችን ሁሉ አይቶ ነኝ ከመረጠ የሆነ ነገርማ አለ። የሆነ ነገር ታሪክን በሙሉ አይቶ እግዚአብሔር ፒክ አረገኝ። there is something እኔ ምናልባት አሁን ላላየው ይችላል፣ ላልደርስበት ይችላል። ነገር ግን ወደዛ ወደ ተያዝኩበት አለ ጳውሎስ እሱን ለመያዝ መፈጠነዋል። God looked at all time, all history and selected you. ተመርጣችኋል። የተመረጠ ማለት እግዚአብሔር ከፍጥረት መጀመሪያ እስከ ፍጥረት መጨረሻ አይቶ እግዚአብሔር ሙሉ ታሪክ አይቶ በሁሉም ጊዜ ውስጥ አይቶ ኦኬ ፈልገዋለሁ እና ብዙ ሰው ቁጭ ብሎ ብቸኛ ነኝ ማንም አቀኝ ማንም አይፈልገኝ። እግዚአብሔር ከታሪክ ሁሉ ውስጥ መርጦኝ በሁሉም ጊዜ ውስጥ ከኖሩ ሰዎች በላይ መርጦኝ እኔ ማንም አይወደኝም። ይሄ ስንፍናዬ በጌታ በኢየሱስ ስም ይሄ ስንፍናዬ ነው። አሜን። ከኔ ላይ ይራገፍ። አሜን። አራግፉት ከላያችሁ ላይ በጌታ በኢየሱስ ስም እንዲህ አይነት እሳቤዎች ከላይ ላይ ይራገፉ። አሜን። ዱይት በእምነት በጌታ በኢየሱስ ስም ያለ መፈለግ ስሜት፣ አልበቃም የሚል ስሜት፣ አልሆንም የሚል ስሜት በኢየሱስ ስም ይራገፍ ከኔ ላይ አሁን። ምክንያቱም እግዚአብሔር በታሪክ ሁሉ ውስጥ እንዴ ሰዎች እኮ ያልመረጡን በታሪክ ሁሉ ውስጥ አይተው አይደል? አሁን ካሉ ሰዎች መሃል አወዳድረውን አይመጥኑም ያሉ እግዚአብሔር በታሪክ ሁሉ ውስጥ አይቶ በሁሉም ጊዜ ውስጥ አይቶ ኢንቴንሽናል እግዚአብሔር ፒክ አረገኝ። አሜን። የተመረጠ ትውልድ። አሜን። ኦ ሃሌሉያ። ስለዚህ እኔ እንደማይፈለግ ሰው ባይተዋር እንደሆነ ሰው አልሆን ማለት የሆነ ምስኪን አልሆን። አሜን። ኦ ሃሌሉያ። ይህን ሳስብ ደስ ይለኛል። አሜን። ይህን ሳስብ ደስ ይለኛል። ይህን ሳስብ ልቤ ይሞቃል። አሜን። ይህን ሳስብ እንደገና ጀምራለሁ። ይህን ሳስብ እንደገና ጉዞ ጀምራለሁ። አሜን። ይህን ሳስብ ከዚህ ጀምሮ ወደፊት መቀየር እችላለሁ ላል የኋላ ታሪኬን በሙሉ ማደስ እችላለሁ ላል ለምን እግዚአብሔር መርጦኛል። ውድቀት አይደለሁም። ውድቀት አይደለሽም። አሜን። ኦኬ ሌላኛው
በስክሪፕቱ ላይ ቆያለሁ ብያችኋለሁ። ዛሬ አሁን ዝም ብዬ የሰበኩ መሄድ እችላለሁ፣ ግን I have to stick with my note because I'm teaching. Amen. የተወለድከው ያው ካው ሆነ ሽው የሚለው አለ። ስለዚህ እሱን እናንተ ጨምሩት ስተት ካለው አንዳንዱ በዘፈቀደ አይደለም የተወለድሽው፣ ወይም በስህተት አይደለም። የብዙ ወጣቶች አንዱ ትግል ስህተት ነኝ ወይ ነው። እና የእግዚአብሔር መልስ አይደለሽም፣ የእግዚአብሔር መልስ አይደለህም ነው። እግዚአብሔር ሲያስብ አንተን ሲያስብ ወይ አንቺን ሲያስብ you are not born randomly ነው። ሳትወለዱ በፊት ፕሮግራም ውስጥ ነበራችሁ። እና ከዛ አንዳንድ ሰዎች ኦኬ ታዲያ እንደሱ ከሆነ ለምንድን ነው መከራ የሚገጥመኝ? መከራውም የፕሮግራሙ ፓርት ስለሆነ ስክሪፕቱ ውስጥ አለ። ፊልም የምታየው እኮ ስክሪፕቱ ጸጥ ያላለ ስለሆነ አክተሩ ሲወድቅ ሲነሳ ስለምታይ እኮ አይደል እንዴ? ስለዚህ ሲወድቅ ሲነሳ መጨረሻ ላይ እኮ ውልውል እንዳለ አይደለም ያሸነፈው። የተወኮነ ደማምቷል አይደል? ልብሱ ተቀዳዷል፣ ጭቃ ነክቶታል፣ እዚህ ላይ አብጧል። ከዛ ነው ታክሞ መጨረሻ ላይ ሰላም ይሆነው። ወይም ደግሞ እላው ላይ የተሰራው ሜካፑ በሙሉ ታጥቦ ሲመጣ ሰውየው ቁልጭ ይላል። ዋው! ስለዚህ you were not born randomly or by mistake. በስህተት አይደለም የተወለዳችሁት። በሉ እስኪ ስህተት አይደለም። ከዚህ በላይ ከዚህ በላይ ከዚህ በላይ ማድረግ ትችላላችሁ። በሉ እስኪ እኔ ስህተት አይደለሁም። አሜን። ስህተት አይደላችሁ። እናትና አባታችሁ ስህተት ናችሁ ሊሏችሁ እኔና አባትህ እና አባትሽ እናንቺን ለመውለድ ፕሮግራም አልነበር፣ አንተን ለመውለድ አላቀድንም ነበር። ችግር የለው። Thank you. God bless you. God bless you. ከዛ ጊዜ ጀምሮ ዲፕረስድ መሆን ጀመረ። ዋይ? እናትና አባታችሁ ነው ያላቀዷችሁ። እግዚአብሔር ግን እቅዱ ውስጥ ነበራችሁ። አሜን። ስለዚህ don't give up, don't give in, don't be frustrated. ምናልባት የእናትና አባቴ እቅድ ላልሆን ይችላል። anyway እናትና አባቴ ሆነዋል። እናትና አባቴ አቀዱም አላቀዱም የእግዚአብሔርን እቅድ ያስፈጽማሉ። for example ጌታችን ኢየሱስ ክርስቶስ ሲወለድ ማርያም እቅድ አልነበራትም። የማርያም እቅድ ዮሴፍ እጮኛ ነች። የዛሬ ዓመት የጋብቻ ትምህርት ተምራ ታገባዋለች። that was her plan. ያነበረ ፕላኗ እሱን እያሰበች እያለ ነው እግዚአብሔር ልጅ አምጥቶ የሰጣት። ስለዚህ ኢየሱስ ሲሆን እኔ ከድሮም እናቴ አላቀደችኝም ነበር። አዎ ስላላቀደችኝ እኮ ነው እኔ እንደዚህ መከራ የበዛ አላለም። የእናትየውና የአባትየው ፕሮግራም አይደለም እንጂ የእግዚአብሔር ግን አጀንዳ ነው። ኢየሱስ ሲናገር ምን አለ? በመጽሐፍ ጥቅልል ስለኔ እንደተጻፈው ፈቃድህን ላደርግ ነው የመጣሁት አለ። አያችሁት? ያ ቃል የእናትና አባቱ እቅድ ባይሆንም የእግዚአብሔር እቅድ እንደሆነ ማርያም ኢየሱስ የሚባል ልጅ ወልዳ ሌላ እቅድ አልነበራትም። እግዚአብሔር ግን እቅዱ ነበር። ስለዚህ እናትና አባታችሁ አላቀዷችሁም ማለት ትርፍ ናችሁ ማለት ነው፣ ወይም ደግሞ ስህተት ናችሁ ማለት አይደለም። ለዚህ ነው እኔ እኮ ትምህርት የማይገባኝ እናቴ ድሮም እኔ ልታስወጣኝ 6 ጊዜ ማስወረጃ ወስዳለች። ዳዝማታ በጣም ነው መደነቅ ያለብሽ። 6 አይደለም በስህተት ነው ልጅ የሚወጣው። ይቀልዳል እንዴ? አንዳንድ ሰው እኮ በሚያስደንቀው ነው እኮ ዲፕረስድ የሚሆነው። ይኸውልህ በስህተት
በስህተት አንድ ኪኒን ከተወሰደ ትወጣለህ። እኔ በወጣ ምን ሆናለሁ? ምንም የሚሆን ነገር የለም። እናትሽ የሌላ ልጅ እናት ትሆናለች። በቃ ሌላ ነገር የለም። አንቺ የምድርና የሰማይ ባላ አይደለሽም፣ ወይም አንተ ዋልታ አይደለህም። 6 ጊዜ ልታስወርደኝ ሞክራ ነበረ እና መጨረሻ ላይ አልወረድኩም። በጣም መደነቅ ነው ያለብሽ። ዋው this is amazing በእውነት በጣም ተደንቄያለሁ። እባክሽ እግዚአብሔር ምን አይነት አጀንዳ ቢኖረው ነው በእኔ ላይ በዚህ ሁሉ ሙከራ ውስጥ እንዳልወርድ ያደረገኝ? እንደሱ ነው ማሰብ ያለብኝ እንጂ በጣም በቃ